ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ ውዶቼ ማለት ነው። ሰላም እንዴት ናችሁ? ውድ የተከበራችሁ የጨረቃ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። በየዓለም ዳርቻ ከሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን ወጥቶ ከመቅረት እግዚአብሔር ይጠብቀን እና ማለት ነው። ላይክ አድርጉ። ላይክ ስታደርጉ ኮሜንት ስትጽፉ ላይክ ማድረጋችሁን አትርሱ ፕሊዝ ማለት ነው። ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ላይክ ማድረግ አትርሱ ፕሊዝ። አበረታቱ። ወዳችሁ ፈቅዳችሁ ለምትከታተሉ ለሁላችሁም ክብር አለኝ። በጣም ነው የማከብራችሁ የምወዳችሁ ማለት ነው። ያው እንግዲህ ዛሬ ደግሞ ስለዚህ ቪዲዮ አንዳንድ ልበል ብዬ ነው የመጣሁትኝ። ያው እንግዲህ እያያችሁ ነው ምን ውስጥ እንዳስቀመጠችው ይሄ አትክልት ማለት ነው። እየተመለከታችሁ ያያችሁ እስኪ ለመፍረድም እንዳመችን ማለት ነው። ግን አትፍረዱ እንዳይፈረድባችሁ ይላል። ያው እንግዲህ ይህን ይመስላል ቪዲዮ። ይሄ ቪዲዮ ማለት ከነ መዳም ጋር ነው ያየሁት ማለት ነው። እያዩትኝ ስክሮል ሲያደርጉ አገኙት እንድታሰብስበው ነበር እና ከዛ ይጠቃቀሳሉ። ከዛ እኔ እነሱ ጋር ሄጄ ነበርና ዘወር ብዬ ሳያቸው ከዛ ለእኔ ሼር አደረገችልኝ። እኔ ታዲያ ምን ላድርገው? ምን ላድርገው ጋይስ? የምር ምን ላድርገው ታዲያ? ሼር አደረገች። እሺ የባለፈው ቪዲዮ ታውቃላችሁ ሰርቻለሁ ከ3 ቀን በፊት ያን ቪዲዮ ሼር አደረገችው ማለት ነው። ያው ለእናንተ የማመጣው ይሄ እንደዚህ አይነት ቪዲዮ ይጠቅማችኋል በማለት ነው። አይጎዳችሁም፣ ይጠቅማችኋል። እና ታዲያ እኔ ምን ላድርገው? ጉድ እኮ ነው። የምር ጉድ እኮ ነው። ልጅቷ ማለት ያውቃል እኮ ቪዲዮ ለመስራት እንደሆነ እንደዚህ ያደረገችው ፎሎወር ለማግኘት ስለሆነ እንደዚህ ያደረገችው መቼም ይሁን ሁሉ አትብለውም አይደል እንደ ወገን። የምር ይሄን በክፋት ባንወስደውስ ምን ችግር አለው? ስለዚህ አንዳንድ መጥፎ ሰራተኛ እንዳለ ጥሩ ሰራተኛ እንዳለ ቢያስቡ ምን አለበት ጋይዝ? የምር ሁሉንም መጥፎ አድርገው ለምንድን ነው የሚያስቡት? በቃ እኔ ግርም ይለኛል አንዳንዴ ማለት ነው። እኛስ እሺ አሁን እኛ ለራሳችን እያንዳንዳችን ማለት ነው የኔ መዳም ጥሩ ናት፣ የኔ መዳም ክፉ ናት፣ ከልታ እንደዚህ ናት፣ ከልታ እንደዚህ ሆነች እንደምንለው እነሱስ ምን አለበት የእኛ ሰራተኛ እንደዚህ ናት፣ የእኛ ልጅ የአንቺ ልጅ እንደዚህ ናት ቢሉ ምን ችግር አለው? የእውነት በቃ ቲክቶክ ላይ የተሰራው እያንዳንዷ ሁሉ የእነሱ ሰራተኛ ሁሉም ያደርጋል ማለት ነው እነሱ የሚያስቡት። በተለይ ስራ የሌላቸው መዳሞች ደግሞ በጣም 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 ከባድ ናቸው። ቁጭ ብለው በቃ ቲክቶክ ላይ ነው ውሏቸው፣ ቋንቋ እያስተረጎሙ የራሳቸውን ሰራተኛ እንኳን ቲክቶክ ላይ ቢያገኙ ምንድን ነው ከአፏ ቃላት ምን ስለኛ አወራ ስለ እንደዚህ ስናወራ በራሳችን ቋንቋ እንዴት ስናወራ የእነሱ የምናማቸው እነሱ በነገራችን ላይ ሰራተኛ በጣም በጣም ነው የሚያሙት ማለት ነው። ጥሩ ትሁንም አትሁንም አይመለከታቸውም። እና ግን እንደነሱ ስለሚመስላቸው እኛ በራሳችን ቋንቋ ስናወራ ስልክ እንኳን ስናወራ የምናማቸው የምንሰድባቸው ምናምን እንደዛ ነው የሚመስላቸው። ስለዚህ ይሄን ደግሞ እያንዳንዳችን እናውቃለን ማለት ነው። ስለዚህ እኔ ልጅቷን እርግጥ እንደዚህ ማድረግ አልነበረበችም። ከዛ እንዲህ ይላሉ ማለት ነው። የምር ተላጃ ናት፣ ፍሪጅ ናት ወይስ ቁም ሳጥን ናትኝ? እንደዚህ በምኗ ነው የያዘችው ብሎ በቃ እስከሚገረሙ ድረስ ነበር ሲያወሩ የነበሩት። እና የእውነት እርግጥ እንደዚህ አይደረግም ማለት እንደዚህ ቢደረግ እነሱም ይጸየፋሉ። እርግጥ ነው እውነት ይጸየፋሉ። በሰውነቱ ማለት እንዴት ምግብ በሰውነት ውስጥ በልብስ ውስጥ ይያዛል? አይያዝም፣ ነውር ነው። እና እንደውም ማለት ነው እንትን አረቦቹ አንዳንድ ጊዜ ይሻላሉ ማለት ሁሉንም አንድ አድርገው በማሰባቸው ነው እንጂ ስህተታቸው ይሻላሉ
የእኛ መዳሞች የኢትዮጵያ መዳሞች ቢሆኑ ግን ፊታችንን እንኳን እንደዚህ መያዝ አንችልም። ፊቷን ትይዛለች። እኛ ምግብ አንበላም የሚሉ መዳሞች አሉ፣ የእኛ የሰው ማለት ነው። እና ከባድ ነው። ስለዚህ ቪዲዮ ስትሰሩ ጥንቃቄ አድርጉ። መዳም አታየንም ምናምን ያ ያሉ እያንዳንዳችን አሰሪዎች ያዩናል። ስልካችን ራሱ ባይኖራቸው እስክሮን፣ ምክንያቱም ቲክቶክ ላይ ነው ስራቸው እነሱ። ቲክቶክን እስክሮን ሲያደርጉ ነው የሚያገኙን ማለት ነው። በቃ ስራ ይኑራቸውም አይኑራቸውም በቃ ቁጭ ብለው እስክሮን ነው የሚያደርጉት። እስክሮን ሲያደርጉ ያያሉ። ከዛ ሸር በቃ በብዛት ሸር የሚያደርጉት እነሱ ናቸው። እና በጥንቃቄ በቃ እንደዚህ አይነት ቪዲዮ ሰርታችሁ ከምትፈምሱ ቢቀርባችሁ ይሻላል። ጥንቃቄ አድርጉ። ይህ እንደዚህ አሁን ይህ ምግብ ያው እንደምታውቁት አትበላውም። በተለይ የአትክልት ነገር እኔ በጣም ነው ማለት አትክልት ከምግብ ሁሉ አለ አይደለ፣ አትክልት ትንሽ ከበድ ይላል፣ ከብዳል እና ከምንበላው ይልቅ የምንደፋው ይበልጣል። እና ስለዚህ ብቻ የእውነት ይሄን ነው። ትንሽ ይደብራል፣ ግን ይሄን ያህል የሚያጋን ነገር አይደለም። ለነሱ መስሎ ታይቷቸው ነው። እና ውዶቼ ሰብስክራይብ አድርጉኝ፣ እሺ ደግሞ ላይክ አድርጉኝ፣ ሼር አድርጉልኝ። ኮሜንት ስትጽፉ ደግሞ ማለት ነው ላይክ አድርጉ። ላይክ በማድረጋችሁን አትርሱ ፕሊስ። እንደጋገፍ፣ እንረዳዳ። ቪዲዮ ስትሰሩ ጥንቃቄ አድርጉ። በተለይ ቲክቶክ ላይ ጥንቃቄ አድርጉ። ግን የትም ይሁን በቃ ሶሻል ሚዲያ ላይ ስትሰሩ ራሳችሁን የማይነካ ነገር አድርጋችሁ ስሩ ፕሌስ ማለት ነው። እንደዚህ ሁናችሁ ሰርታችሁ ሌላ ችግር ከሚመጣባችሁ ባትፈምሱ ይመረጣል። የምሬ ነው። ምክንያቱም በራሳችሁ ላይ እየፈረማችሁ ነው ያላችሁት። በቃ እንደው የራሳችሁ ስሽ እንደው ይሁን አንዴ እንደው ወይ ተስፋ ቆርጣችሁ ሊሆን ይችላል። ብዙ ነገር አለ፣ ግን ተስፋም አይቆረጥም። አንድ እግዚአብሔር እያለ ተስፋ መቁረጥ አይገባም። እና ለሌላ ሰራተኛ ማሰብ አለባችሁ። የኔ መዳም ጥሩ ልኮን ትችላለች፣ ያንቺ መዳም ጥሩ ላኮን ትችላለች። እና ስለዚህ ለሌላ ሰራተኛ ለእህቶቻችሁ ለወንድሞቻችሁ ማሰብ አለባችሁ። በሰው ሀገር ነን ያለ ነው። ምንም ቢሆን ሰው ሀገር ነን እና ያለ ነው። ለራሳችን ባናስብ ለሰው ማሰብ አለብን ማለት ነው። እና ስለነበረን ቆይታ እጅግ በጣም አድርጌ ነው የማመሰግነው። ስለምታበረታቱኝ፣ አይዞች ስለምትሉኝ በጣም አድርጌ እጅግ አድርጌ አመሰግናለሁ። ላይክ እና ሼር፣ ኮሜንት፣ ሰብስክራይብ በማድረግ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። በያላችሁበት ወዳችኋለሁ፣ አክባሪያችሁ ነኝ። ከክፉ ነገር ይጠብቀን እግዚአብሔር። እና ቪዲዮ ራሱ የእውነት ቪዲዮን የራስ ስራ በጣም ነው በቃ ማለት ልጆቹ ድምፅ ራሱ እንዲገባ አልፈልግም፣ ምክንያቱም መሆን የለበትም። እና ለዛ ነው እያቆራረጥኩኝ እየሰራሁት ያለሁት። እና ደግሞ ለማቆራርጠው ደግሞ ይቅርታ ጠይቃለሁ ውዶቼ። ባይ ባይ፣ ሰላም ሁኑ። ቻው ቻው። እንዴት ነሽ ሀገሬ? በሰማይ በምድር ሁሌም ትናፍቂ